አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም የፋኖ ኃይሎች በፓርላማው ሸለቆ ለሸለቆ የሚጓዙ ሽፍታዎች በሚል ለተገለጹበት ማብራሪያ ምላሽ ሰጥቷል። የብልጽግና በስጋት የታጀበ ይህ ገለጻ ክፍለ ጦሩን መደምሰስ የሚቻልበት ደረጃ ላይ መድረሳችንን ተከትሎ የመጣ ነው በሚል በአማራ ክልል የድንበር ቀጠና ውጊያና የድሮን ጥቃቶችም እንደቀጠሉ ናቸው። በቀዳሚነት የምንመለከተው ጉዳይ ይሆናል። ከትግራይ ለጠቅላይ ሚኒስትር አብይ አህመድ ንግግር ምላሽ ተሰጥቷል። የጀነራል ታደሰ ወረዳ አስተዳደር የ4 ኪሎ መንግስት የተለያዩ ምክንያቶችን እየፈጠረ ነው ሲል አሳውቋል። ይህ በእንዲህ እንዳለ ባለስልጣኑ በትግራይ ውስጥ የብልጽግና ተላላኪ መሆን አይቻልም ሲሉ ተሰምተዋል። እናንተም ትሰሙታላችሁ። የብልጽግናው የአዳማ ስልጠና ተጀምሯል። አብይ አህመድም ወደዛው ተጉዘው ቦታም ቀይረው የማይረባ ወሬ አስቸገረ ብለዋል። እንመለከተዋለን። ሻቢያ ከፊልድ ማርሻሉ ዛቻ ወደ አብይ አህመድ ማስጠንቀቂያ ተሸጋግሯል። ፖለቲከኛው አቶ ጀዋር መሐመድም ከጎረቤቶቻችን የወደብ አገልግሎት የማግኘት እድላችን በአብይ አህመድ ሳቢያ እያጣን ነው ሲሉ ገልጿል። ይህንንም ይዘናል። በኦሮሚያ ክልል አርሲ የተፈጸመው ግድያ ሰለባዎች 25 መድረሱን ቤተ ክርስቲያኒቱ አሳወቀች። ከነዚህ ውስጥ ደግሞ የ2 ዓመት ህፃንም የ75 ዓመት አዛውንትም ይገኙበታል ተብሏል። ሌላኛው መረጃችን ነው። የብልጽግናዋ ኢትዮጵያ በህግ የበላይነት ከዓለም ከዝቅተኛዎቹ ሀገራት አንዷ ናት ሲል ዓለም አቀፍ ሪፖርት አመለከተም። በሀገሪቱ የህግ የበላይነት በየዓመቱ እያሽቆለቆለ ስለመሆኑም ገልጿል። ታደምጡታላችሁ። እስራኤል ሐማስ የተኩስ አቁም ስምምነቱ ቀይ መስመርን ጥሷል በሚል በከፈተችው የአየር ድብደባ በርካታ ፍልስጤማውያን ተገደሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች በፓርላማው ሸለቆ ለሸለቆ የሚጓዙ ሽፍታዎች በሚል ለተገለጹበት ማብራሪያ ምላሽ ሰጥቷል። የብልጽግና በስጋት የታጀበ ገለጻ ክፍለ ጦሩን መደምሰስ የሚያስችል ደረጃ ላይ መድረሳችንን ተከትሎ የመጣ ነው የሚል በአማራ ክልል የድንበር ቀጠና ውጊያና የድሮን ጥቃቶችም ቀጥሏል። የመከላከያ ሰራዊቱ ደግሞ አሁንም በብር ሸለቆ የአድማ ብተና አባላትን አሰልጥኛ ያስመረኩ ሲል አሳውቋል። በእርግጥ የአማራ ክልል ነባራዊ ሁኔታ በፓርላማ ውስጥ የሚነገር ሶፎመር ዋሻ ውስጥ የሽፍቶች እንቅስቃሴ እንዳልሆነ በሁለቱም ወገን የሚወጡ የገደልናቸውና ደመሰስናቸው ሪፖርቶች ማሳያ ናቸው። ዛሬ እንኳን በሰሜን ወሎ ዞን ላስታም እንጅፋት በተባለ አካባቢ አገዛዙ የድሮን ድብደባ አድርሷል። የደረሰው ሰብአዊና ቁሳዊ ጉዳት በግልጽ ባይታወቅም በሱዳን ድንበር ቀጠና ቋራ ከገለጉ እስከ ሻውራ ድረስ የድሮን ቅኝትና ውጊያውም ቀጥሎ የተደረገ ነው። በተለይም ከሰሞኑ ሳሊያ ተብሎ በሚጠራው ስፍራ ላይ የድሮን ጥቃት ከደረሰ በኋላም በቀጠናው የሚከናወነው የተኩስ ልውውጥ የመንግስት ኃይሎች በፋኖ ኃይሎች መገኛ ላይ ያደረጉትን ዘመቻ ተከትሎ የተቀሰቀሰ ሲሆን ከፍ ያለም በደርዘንም የሚቆጠር ኃይሎች የተገደሉበት እንደሆነ ተገልጿል። ከዚህ የሱዳን ድንበር ቅርብ ርቀት ያለ ስፍራ ውጊያ ባሻገር በማዕከላዊ ጎንደር በለሳም የተኩስ ልውውጥ እንደነበር ታውቋል። እነዚህ ሁሉ በድሮንና በከባድ መሳሪያ የታገዙ ውጊያዎች በፓርላማው ትናንት እንደቀረበው ያሉ የሽፍታ እንቅስቃሴዎችን አያመላክቱም። ዛሬም የመከላከያ ሰራዊቱ በክልሉ ጦርነት ደጋግሞ መስዋዕት የሚሆኑ የአድማ ብተና አባላት ስልጠናን አስቀጥየም 34ኛ ዙር ስልጠናንም ሰጥቼ እነሆ እንደገና በብር ሸለቆ ማሰልጠኛ አስመረኳቸው ካለበት ሁኔታ ጋር የሚጣጣም አይደለም። እንዲያም ሆኖ ጠቅላይ ሚኒስትር አብይ አህመድ የፋኖ ኃይሎችን እንቅስቃሴም ለ3 ዓመታት አቅማቸውን አሟጠው እንደተዋጉበት ጦርነት ሳይሆን እንደ አባይ ወንዝ ሸለቆ ለሸለቆ የሚንቀሳቀሱ ሽፍታዎች አድርገው አቀርበውት እንደነበር የሚታወስ ነው። የአማራውም ሸኔ፣ የኦሮሚያውም ሸኔ፣ የአማራውም ሸለቆ ለሸለቆ አባይ፣ የኦሮሚያውም ሸለቆ ለሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው። እነዚህ ዓላማ የላቸውም። እንደ አባይ 1000 ዓመት ሸለቆ ውስጥ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ከዚህ ጋር በተያያዘ የፋኖ ኃይሎች ምላሽ ሰጥቷል። የፋኖ አመራሩ አስረስ ማረ አሁን ኢትዮጵያ ያለችበትን አሳዛኝ ነባራዊ ሁነት የአብይ አህመድ የፓርላማ ማብራሪያም የዳንኤል ክብረት ተረትና የፓርላማ አባላት ጭብጨባ የሚቀይሩ አይሆንም ሲሉ ገልጸው ጭንቀትና ስጋት የወለደው የብልጽግናው ፕሬዝደንት ንግግር ብለውታል። ብልጽግና እየተንኮታኮተ ነው፣ ሰራዊቱም እየከዳቸው ነው፣ መዋቅራቸውን በየአካባቢው እየተዳከመ ነው። እናም ይህንን መዋቅር ተስፋ እንዳይቆርጥ በሚል ያደረጉት ንግግር ነው።
ከአንድ ዓመት በፊት የማይሉት ነገር ድንገት ፋኖን የሌሎች አካላት ተላላኪ በሚል መምጣታቸው የተፈጠረባቸው ፍርሃትን አመላካች ነው እንጂ ከመላላክ አልፈው ቀለበት ያሰሩት እነማን እንደሆኑ ይታወቃል። እነርሱ ሸለቆ ውስጥ ናቸው ይበሉን፣ እኛ ደግሞ ክፍለ ጦራቸውን እየደመሰስን እንቀጥላለን ሲሉ አብራርተዋል። የአብይ ንግግርም የዳንኤል ተረትም የፓርላማው ጭብጨባም የማይቀይራቸው መራር አቆች አሉ እዚህ ሀገር ላይ። ያው ብልጽግና እየተንኮታኮተ ነው ያለው። ሰራዊቱ በገፍ እየከዳቸው ነው። በጣም በከፍተኛ ቁጥር ብዙ ተፎክሯል፣ ብዙ ነገር ተብሏል። ዋሻናቸው ያሉ ተብሏል፣ ሸለቆ ለሸለቆ ናቸው ያሉ ተብሏል፣ የትም አይደርሱም ተብሏል። እንደዛ እየተባለ ክፍለ ጦሮችን ደምስሰን አሳይተናል። እንደዛ እየተባለ ግዙፍ ሰራዊት ገንብተን አሳይተናል። ስለዚህ ይሄ ነገር ወዴት እንደሚሄድ አብይ የሚያጣው አይደለም። ስለዚህ ያ ድንጋጤው ስላለ ያ ስጋቱ ስላለ እንዳልኩ ለደጋፊው ኮንፊደንስ ለመስጠት ነው። ይሄ ደግሞ የብዙዎቹ አምባገነን መንግስታት ባህሪ ነው። ጠቅላይ ሚኒስትር አብይ አህመድ ትናንት ኤርትራን ወጣት አልባ ሀገር በሚል ገልጸው ኢትዮጵያ ግን ሰማይ ተከፍቶላታል እየበለጸገችም ነው ሲሉ ተሰምተው ነበርም። አመራሩ በበኩላቸው በየተራራና በየመንደሩ ወጣቶችን እየገደሉ ሚሊዮን ዜጎችንም ከትምህርት ገበታ ውጭ እያደረጉ አዲስ አበባ ላይ 1000 ስቴዲየም ሰራሁ ማለት አሳፋሪ ነው። ይህ የብልጽግና ዘመን የከፍታ ሳይሆን የጽልመት ነው። ነገር ግን ኢትዮጵያውያን በጋራ ይህንን የጨለማ ዘመን እንገልጠዋለን ሲሉም ነው ያስረዱት። ከትግራይ ክልል ለጠቅላይ ሚኒስትር አብይ አህመድ ንግግር ምላሽ ተሰጥቷል። የጄኔራል ታደሰ ወረዳ አስተዳደር የ4 ኪሎ መንግስት የተለያዩ ምክንያቶችን እየፈጠረ ነው ሲል አሳውቋል። ይህ በእንዲህ እንዳለ ባለስልጣኑ በትግራይ ውስጥ የብልጽግና ተላላኪ መሆን አይቻልም ሲሉም ተሰምቷል። የብልጽግናው ፕሬዚደንት ትናንት የፕሪቶሪያው የሰላም ስምምነት ከህወሓት ጋር ሳይሆን ከግለሰቦች ጋር እንደፈረሙት አቅርበው ከዛም የትግራይ ሰዎች አልፈጸሙትም ያሉትን ጉዳይ አንስተው መናገራቸው የሚዘነጋ አይሆንም። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ። ጠቅላይ ሚኒስትሩ እንዲህ ያለ ክስ ሲያቀርቡ እሳቸው ጸረ ትግራይ ታጣቂ ኃይል በሌሎች የሀገሪቱ አካባቢዎች እያስታጠቁና እያደራጁ መሆናቸውን ግን አልተጠየቁም። የብልጽግናው ሰው የክልሉ ሉዓላዊ ግዛቶች በኤርትራ ጦር ጭምር ተወረው ዛሬም ድረስ የመዝለቃቸው ኃላፊነት የእርሳቸው አገዛዝ መሆኑንም ዘንግተውታል። 5 ክረምትን በፀሐይና ዝናብ እየተፈራረቀባቸው በጅብ ሳይቀር እየተበሉ ያሉ ተፈናቃዮችን መመለስ፣ የሚመለሱበት ቦታ የነበሩ አስተዳደሮችን ማስተካከል ኃላፊነታቸው መሆኑንም ዘንግተውታል። እንዲያውም መከላከያ ልከው ታጣቂ ኃይል ማሰልጠን ጸረ ፕሪቶሪያ ስምምነት መሆኑን እሳቸው እንዳሉትም አያውቁትም። ትግራይ ነዳጅና ሸቀጥ እንዳያገኝ መከልከል፣ የጦርነት ፕሮፓጋንዳም ደጋግሞ ማስነገር ከግለሰቦች ጋር ሳይሆን ከተቋም ጋር ያደረጉት ስምምነትን እንደሚጥስም ልብ አላሉም። ከጌታቸውና ጻድቃን ጋር የተፈረመና ከግለሰቦች ጋር የተደረገ አድርገው አቅርበው እንዳሉትም ስምምነቱ የግለሰቦች ከሆነማም እርሶስ መች ፈረሙት የሚለው እንዳለ ሆኖ ከትናንቱ ንግግራቸው ጋር በተያያዘ ግን ምላሽ ተሰጥቷል። የጄኔራል ታደሰ ወረዳ አስተዳደር በሰጠው በዚህ ምላሽም በግለሰቦች ላይ የተመሰረተ ተፈናቃዮችን የማስመለስ እንቅስቃሴ ተቀባይነት የለውም ሲል ነው ያሳወቀው። በጦርነቱ የተፈናቀሉ ዜጎችም ይሁን የክልሉ ግዛታዊ አንድነትን የማስመለስ ተግባር በፕሪቶሪያው የሰላም ስምምነት አማካኝነት ብቻ ነው መፈጸም ያለበት ያለው አስተዳደሩ 3 ዓመታትን ያስቆጠረው ስምምነት ያለመፈጸሙ ትልቁ ምክንያትም የፌደራል መንግስቱ የተለያዩ ምክንያቶችን እያቀረበ መቀጠሉ ነው ብሏል። ከቅርብ ጊዜ ወዲህ ደግሞ ከጊዜያዊ አስተዳደሩ እውቅና ውጭም በአንዳንድ ግለሰቦች ፍላጎት ላይ ተመስርቶ ተፈናቃዮችን እንመልሳለን በሚል የፌደራል መንግስቱ እያደረገ የሚገኘው እንቅስቃሴ ተቀባይነት የለውም ሲልም የጄኔራል ታደሰ ወረዳ አስተዳደር አክሏል። እነዚህ ተፈናቃዮች ያሉበት ሁኔታ አስከፊ ነው። ዘላቂ ሰላምና አስተማማኝ መፍትሄ የሚመጣው ግን ስምምነቱ ሙሉ ለሙሉ ተፈጻሚ ሲሆን ብቻ ነው ሲልም አንስቷል። የእነዚህ ተፈናቃዮችን ደህንነት ማስጠበቅ የሚቻለውም በግለሰቦች በኩል በሚደረግ እንቅስቃሴ ሳይሆን ስምምነቱን በማክበር ነው ይላል። ከሰሞኑ ጄኔራል ታደሰ ወረደ እና አቶ ጌታቸው ረዳ ወደ ወልቃይት ቀጠና ካደረጉት ጉዞ ጋር በተገናኘ ማብራሪያ ማቅረባቸውም ይታወሳል። ዛዓት ላዕላዊ ወሰናትና ዘይምኽባር ዝምልክት ዘሎ ትሽግር ትግራይ ደረጃ ክንርኢ ከለና ናይ ተመዛበልትና ዘይምምላስ
በግዛቶቻችን ያለኛ ፍቃድ ተፈናቃዮችን በራሳቸው መንገድ እንመልሳለን ብለው ጉዳዩን መዝጋት ነው የሚፈልጉት። እኛን ባገለለ መንገድ ተፈናቃይ ይመለሳል ብለው ነው እየሰሩ ያሉት። ያሉብን ችግሮች ከኮማንድ ፖስት በላይ ናቸው። ወቅታዊ ችግሮቻችን ከክልሉ ሉዓላዊነት ጋር የተቆራኙም ናቸው። ይህ ነው መፈታት ያለበት። ወደ ጦርነት እንዳይገባ ግን የተቻለንን ሁሉ ማድረግ አለብን። ይህ በእንዲህ እንዳለ በደቡባዊ ትግራይ የተቋቋመው ኮማንድ ፖስት ከተልእኮ ውጭ እየተንቀሳቀሰ ነው ሲሉ የደቡባዊ ትግራይ ዞን አስተዳዳሪው ከወይን መጽሔት ጋር በነበራቸው ቆይታ ወቅት ተናግሯል። የዚህ የፌደራል መንግስቱ ያሰማራው ሰራዊት መሰረታዊ ተልእኮ ጸጥታን ማስከበር ቢሆንም የአስተዳደር ስራዎች ላይ ገብቷል፣ ህገወጥ ተግባራት ላይም እየተሳተፈ ይገኛል ሲሉ ገልጸው ጊዜው አብቅቷል፣ ነገር ግን በምክር ቤት የተራዘመለት ነገር የለም፣ እንዲነሳ በተደጋጋሚ ብንጠይቅም አልሆነም በማለት ነው የገለጹት። 4 አስተዳደር ያለበት ዞን ሆኗል። የመከላከያ ሰራዊቱ፣ የማንነት አስመላሽ ኮሚቴዎች፣ የአማራና የትግራይ አስተዳደሮች ያሉበት ሆኗል። በማሳያነትም አንድ ነጋዴ ለ4 አካላት ግብር የሚከፍልበት ሁኔታ ውስጥ ገብቷል ሲሉም አክለዋል። በዞኑ የተፈጠረው አለመረጋጋትም በውስጣችን ሆነው ለብልጽግና ይሰሩ የነበሩ ሰዎች እንደ ምሽግ ሲጠቀሙበት ቆይተዋል። አካባቢው ከትግራይ ወጥቶ በፌደራል መንግስት እንዲተዳደር ነው ጥረት ሲያደርጉ የቆዩትም ብለዋል። በትግራይ ውስጥ የብልጽግና ተላላኪ ሆኖ መስራት የማይቻል መሆኑን ሲገነዘቡም በአፋር ክልል ታጣቂ የማደራጀትና መሰል እንቅስቃሴዎችም ተደርጓል። አሁን ባለማወቅ ሄደ ካለ ግን እንዲመለስ ነው ፍላጎታችን ሲሉም ተደምጧል። ሻዕቢያ ከፊልድ ማርሻሉ ዛቻ ወደ አብይ አህመድ ማስጠንቀቂያ ተሸጋግሯል። ፖለቲከኛው አቶ ጀዋር መሐመድ ከጎረቤቶቻችን የወደብ አገልግሎት የማግኘት እድላችን በአብይ አህመድ ሳቢያ እያጣን ነው ሲሉ ገልጿል። የብልጽግና የጥፋት አጋር የሆነው የአስመሩ አገዛዝ በቅርቡ በብልጽግናው መንግስት ወታደራዊ አዛዦች በተለይም በፊልድ ማርሻል ብርሃኑ ጁላ 200 ሚሊዮን ለ2 ሚሊዮን አታስቆሙንም ማብራሪያ ምላሽ መስጠቱን መዘገባችን የሚታወስ ነው። ሻዕቢያ የተጠናከረበትን የ4 ኪሎን ዛቻ ተከትሎ ትናንቱ የአብይ አህመድ የፓርላማ ንግግርም ዳግም ምላሽ ለመስጠት ተከስቷል። በቃል አቀባዩ በኩል የተሰጠው ማብራሪያም አሰብ ቤቶች አሉ፣ ሰው ግን የለም፣ እኛ አዲስ አበባ ላይ ሰው ቤት አጥቶ ተጨናንቋል ከሚለው የአብይ አህመድ ንግግር ጋር ጭምር የተገናኘ ነው። ይህ የብልጽግና ማብራሪያም ከተቻለ በድርድር ካልሆነ ደግሞ በወታደራዊ ጦር በወረራ እንይዘዋለን የሚለውን አቋሙን የሚያጠናክር እንደሆነም ይገልጻል የአስመራው መንግስት ማብራሪያም። ከዛም እንደተለመደው የብልጽግና ሰዎችን እየሰደበ የሚቀጥል መግለጫ ሆኗል የተሰራጨው። ከዚህ ጋር በተያያዘ የብልጽግናን የቀይ ባህር እንገባለን ፕሮፓጋንዳን ተከትሎ የሚሰጡ ምላሾችም ከያቅጣጫው እንደቀጠሉ ናቸው። ፖለቲከኛው አቶ ጀዋር መሐመድ ደግሞ አንዱ ናቸው። ኢትዮጵያ የኢኮኖሚና የጸጥታ ጥቅሟን ለማሟላት የራሷን ወደብ መሻቷ ልክ ነው የሚሉት አቶ ጀዋር መሐመድ አሳዛኙ ነገር ግን አብይ አህመድ ይህንን እያሳጣን መሆኑ ነው ይላሉ። ከጎረቤቶቻችን ጋር አላስፈላጊ አምባጓሮ ውስጥ በማስገባት አቅመ ፈርጣማ ሀገራት ወደ አካባቢያችን እንዲጋበዙ በማድረግ ከበባ ውስጥ እየከተተን ይገኛል ሲሉም ጠቅሰው ማሳያዎችን አቅርበዋል። በሶማሌላንድ የተደረሰው ስምምነት ያስከተለው ብልጽግናዊ ኪሳራም የግብፅን ሰራዊት ድንበር አመጣው። ቱርክን በአደራዳሪ ሰበብ የሶማሊያን ሀብት አሳልፎ ሰጠም። ብልጽግና የጅቡቲውን ታጁራ ወደብን በተመለከተ የቀረበለትን ጥያቄ መግፋቱ ሳውዲ አረቢያን ጠራም። ከዛም ለ30 ዓመታት ጠቀለለችው። ኤርትራም ይህንኑ ያልተገራና ያልተጠና የዲፕሎማሲ ሂደትን ተከትሎ አሰብን ለሳውዲ አረቢያ ልትሰጥ ስለመሆኑ ሲወራ ነበር። ኬንያ ጋርም በላሙ ወደብ ላይ የነበረ መቀራረብ ከሌሎች ጎረቤቶች ጋር የሆነውን በመመልከት በስጋት እያየችው ነው። እናም አብይ አሁን ብቻ ሳይሆን በዘላቂነትም ወደብ እያሳጣን ነው ሲሉም ያስቀምጣሉ። የአብይ አህመድ እውር ድንብር የወደብ ፖለቲካ ለ25 ዓመታት ዲፕሎማሲያዊ ግንኙነቷን አቋርጣ የነበረችው አሜሪካ እንኳን ከኤርትራ ጋር ዳግም ለመቀራረብ እንድትወስን ገፋፍቷል የሚሉት ጀዋር ይህ የተንሸዋረረ የወደብ ፖለቲካ የወደብ ባለቤትነት እድላችንን ያጨናገፈ ብቻ ሳይሆን አላባራ ባለው የእርስ በርስ ጦርነታችን ላይ ቤንዚን የሚያርከፈክፉ ኃይላትን የጋበዘም እንደዚሁም የዲፕሎማሲያዊ መገለልን ያባባሰ አክሳሪ አካሄድ ነው ሲሉም አንስተዋል። ከአብይ አህመድ ጠባጫሪነት በፊት ባለወደብ ጎረቤቶቻችን እያወዳደርን የተሻለ ዋጋና አገልግሎት የሚሰጡንን እያማረጥን መጠቀም እንችል ነበር። ዛሬ ግን በአብይ ሳቢያ ሁሉም ጎረቤቶች በየሰበቡ በራቸውን እየዘጉብን፣ አማራጮችም ከጊዜ ወደ ጊዜ እየጠበቡ ነው ሲሉም አክለዋል።
የብልጽግናው የአዳማ ስልጠና ተጀምሯል። አብይ አህመድም ወደዛው ተጉዘው ቦታ ቀይረው የማይረባ ወሬ አስቸገረ ብለዋል። ከቀናት በፊት ብልጽግና ከፍተኛ የሀገሪቱን በጀት እያፈሰሰም በየዓመቱ በአዳማ የሚያደርገውን ስልጠናና መሰል ስብሰባውን እንደሚያከናውን መዘገባችን ይታወሳል። በሺዎች የሚቆጠሩ ታዳሚዎች የሚገኙበት ይህ ስልጠና ታዲያም ዘንድሮ ከብልጽግናው ፕሬዝደንት በኩል አንድ ትዕዛዝ የተላለፈበት ነው። ስለምን የመደመር መጽሐፎችን እንደ ማጣቀሻ አትጠቀሙም የሚል። እናም ከቀናት በፊት አብይ ያስተላለፉት መልእክት 4 መጽሐፎችን ይዛችሁ እንድትገኙ የሚል ነውና ያንኑ አድርጓል። ያገዛዙ ተላላኪዎች ዛሬ በአዳማ ጠቅላይ ሚኒስትሩን በዛው በምስራቅ ሸዋ ተጉዘው ከፓርላማ እስከ ዋሻ ከግድብ እስከ ምክር ቤት የተናገሩትን ጉዳይ ቦታ ቀይረው ወሬ አስቸገረ ብለዋል። ህዝቡ በአፍንጫው ልማታቸውን እንዲያሸትላቸው ሲማጸኑ የሰነበቱት አብይ አሁን ደግሞ ጆሮንም የማይረባ ካሉት ወሬ እንዲደፍንላቸው ሲጠይቁም ተሰምተዋል። ተስፋ በብዙ አለ። እንበርታ፣ እንስራ። ለማይረቡ ወሬዎች ተላልፈን አንሰጥ። የሆኖ ሆኖ በመጀመሪያው ዙር የብልጽግናው ስልጠናም ያገዛዙ ከፍተኛ አመራሮች የሚሳተፉ ሲሆን ለ12 ቀናት የሚቆይም ይሆናል። የአገዛዙ የስራ አስፈጻሚ አባላትና የአብይ አህመድ የቅርብ ሰዎችም ስልጠናውን እንደሚሰጡ ታውቋል። ያለፉት ዓመታት አብይ አህመድ ማጠቃለያ የሰጡባቸው የብልጽግናው ሹማምንት የአዳማ ስልጠናዎች እነዚህ ተላላኪዎቻቸው ምን ያክል ታማኞች እንደሆኑ ፈተና ጭምር እያወጡ ከዛም እያረሙ ምን ያክል ታማኞቻቸው እንደሆኑ ያዩባቸው ነው። እናም ዘንድሮም የመላላክ ፉክክር እንደሚኖር ነው የሚጠበቀውም። በኦሮሚያ ክልል አርሲ የተፈጸመው ግድያ ሰለባዎች 25 መድረሳቸውን ቤተ ክርስቲያኒቱ አሳወቀች። ከነዚህ ሰዎች ውስጥ ደግሞ የ2 ዓመት ህፃንም የ75 ዓመት አዛውንት የሚገኙበታል ሲል ሀገረ ስብከቱ ገልጿል። በክልሉ በምስራቅ አርሲ ሀገረ ስብከት ስር በሚገኙ የተለያዩ ወረዳዎች በጥቅምት ወር 2018 ብቻ የ2 ዓመት ህፃንና የ75 ዓመት አዛውንትን ጨምሮ የ25 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ማንነታቸው ባልታወቁ ታጣቂዎች መገደላቸውን የሀገረ ስብከቱ ጽሕፈት ቤት አረጋግጧል። ሪፖርቱ እንደሚያሳየው ከሆነ በጥቅምት ወር የተፈጸመው ግድያ መጠኑ ከፍተኛና ከዚህ ቀደም ሰላማዊ ተብለው በሚታሰቡ ስፍራዎች አካባቢ ጭምር የሆነ መሆኑ እጅግ አሳሳቢ አድርጎታል። የብልጽግናዋ ኢትዮጵያ በህግ የበላይነት ከዓለም ከዝቅተኛዎቹ ሀገራት አንዷ ናት ሲል ዓለም አቀፍ ሪፖርት አመለከተም። በሀገሪቱ የህግ የበላይነት በየዓመቱ እያሽቆለቆለ ስለመሆኑም ገልጿል። የዓለም አቀፍ የፍትህ ፕሮጀክት WJP ትናንት ባወጣው የ2025 የህግ የበላይነት መረጃ ጠቋሚ መሰረት ኢትዮጵያ ከ145 ሀገራት መካከል 132ኛ ደረጃ ላይ ናት። በዚህም በኢትዮጵያ የህግ የበላይነት ከዓመት ዓመት ማሽቆልቆሉ ቀጥሏል ብሏል። ሪፖርቱ የሀገሪቱ ውጤት ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ዝቅ ማለቱን ጠቅሶ ይህም ለ5 ዓመታት በተከታታይ ተቋማት እየተዳከሙ የሲቪክ ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱን የሚያሳይ ብሎታል። እንደ ዓለም አቀፍ የፍትህ ፕሮጀክት መረጃ ከሆነም በዓለም አቀፍ ደረጃ የህግ የበላይነት ማሽቆልቆል በፈረንጆቹ 2025 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑ ሀገራት ማሽቆልቆል አሳይተዋል። የአምባገነንነት ዝንባሌዎች መስፋፋት በዓለም አቀፍ ደረጃ የህግ የበላይነት መዳከም ዋነኛ ምክንያት ነው ያለው ተቋሙ ይህም በመላው ዓለም ቁጥጥርና ሚዛናዊነት መዳከሙንና የዳኝነት ነጻነት መሸርሸሩን አመላካች ብሎታል። በአሁኑ ወቅት ኢትዮጵያ ከሳህራ በታች ካሉ 34 ሀገራት መካከል 30ኛ ደረጃ ላይ ትገኛለች ያለው ይህ ተቋም ሩዋንዳ በዓለም አቀፍ ደረጃ 39ኛ ደረጃ ላይ በመሆን የተሻለ አፈጻጸም አላት ብሏል። በተጨማሪም ናሚቢያና ሞሪሺየስ በቀጠናው የተሻለ አፈጻጸም ያላቸው ሀገራት መካከል ተካተዋል። የኢትዮጵያ የህግ የበላይነት ለተከታታይ ዓመታት እያሽቆለቆለ ይገኛል። ለአብነትም ኢትዮጵያ በአውሮፓውያኑ የዘመን ቀመር 2022 ከ140 ሀገራት ውስጥ 123ኛ ደረጃ ላይ የተቀመጠች ሲሆን በተለይም በስርዓትና ጸጥታ ላይ መዳከም መታየቱ ተገልጿል። ኢትዮጵያም በዚህኛው የፈረንጆች ዓመት ሀሳብ በነጻነት በመግለጽ በመሰባሰብ ነጻነት በሲቪክ ተሳትፎ ያስመዘገበችው ውጤት የከፋ መሆኑን የገለጸው ተቋሙ ይህም ተመሳሳይ ማሽቆልቆል ካሳዩ ከ70 በመቶ በላይ ከሆኑ ሀገራት መካከል አደገኛ አዝማሚያ ውስጥ ያለች ብሏታል። በዚህኛው የፈረንጆች ዓመት በኢትዮጵያም በመንግስት ስልጣን ገደብ 134ኛ፣ በመሰረታዊ መብቶች 138ኛ፣ በግልጽ የመንግስት አስተዳደር 135ኛ ደረጃና በህግ ማስፈጸምም 137ኛ ደረጃ ማስመዝገቧንና ይህ ውጤት በዓለም አቀፍ ደረጃ እጅግ ዝቅተኛ ከሚባሉት ተርታ የሚመደብ ስለመሆኑ አብራርቷል።
እስራኤል ሐማስ የተኩስ አቁም ስምምነቱን ቀይ መስመር ጥሷል በሚል በከፈተችው የአየር ድብደባ ቢያንስ 33 ፍልስጤማውያን መገደላቸው ተነገረም። ሐማስ ትናንት የእስራኤል ወታደሮችን አጥቅቷል ሲሉ የእስራኤል መከላከያ ሚኒስትር የወነጀሉ ሲሆን ከዚህ በተጨማሪም የታጋቾችን አስከሬን ሲመልስ ጥሰት ፈጽመዋል ማለታቸውም ተዘግቧል። በዚህም በጋዛ ስምምነት የተደረሰበትን የተኩስ አቁም ጥሷል በሚል በፈጸመችው ተከታታይ የአየር ድብደባ በትንሹ 33 ፍልስጤማውያን መገደላቸውን የሆስፒታል ምንጮች ገልጿል። አልጀዚራ በበኩሉ የሟቾች ቁጥር 100 መድረሱንና ከሟቾች መካከል ደግሞ 35 የሚሆኑት ህጻናት መሆናቸውን የገለጸው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬው ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።